የጋዜጠኛው የድሬ ማስታወሻ አቱን እንደ አዲስ ሰው ሐሳብ እንዳይገባ የፍቅር ነው ቢል አንደበታቸው አቦግባ ግባ ድሬ ድሬ ከዚያ ከቅንነትና ከመልካምነት የልጅነት ዕድሜ ጀምሮ ስለ ድሬና የድሬ ሰው የሚነገረኝን ነገር እየሰማሁ አድጌያለሁ። ስለ ከተማዋ ታሪካዊነትና ውበት እንዲሁም ስለ ሕዝቡ መልካምነትና ቅንነት አያሌ ጊዜ ከብዙሃን ሰምቻለሁ። ይህችን የአገሬንም የፍቅር አዝመራ የመጎብኘት ዕድሉን አላገኘውም ነበር። ከሰሞኑ ግን ጊዜው ሆነናም ወደዚያ የመጓዝ ዕድል አግኝቼ በልጅነት በውስጤ የተሳለችውን ወጣትም ሆኜ እንዳያት የተመኘኋትን ድሬ በአካል ቃኘኋት። ድሬ ያለኝ ያንቺ ውለታ አቅሜለኝ ቢያደረታ የነገሩኝ ፍቅርና ሰላም ልነገረው ከተገባውም በታች እንደነበር ተረዳው። ኩራታችን የሆነው የኢትዮጵያ አየር መንገድ በግዙፉ ቦይንግ አውሮፕላን በምቾት በዚያ ካደረሰኝ በኋላ አስበው የነበረው ይህ የሥራ አጋጣሚ ብቻ ሳይሆን ታሪካዊ ቀኔም ነው አልኩኝ። 45 ደቂቃ ብቻ በፈጀ በረራ ገና በእኩለ ቀን ነበር ካራዶቹ ምድር እየደረስኩት። ከዚያም ወደ አንድ ሆቴል ሄጄ ማረፊያዬን አውቄና ተጣጥቤ እንደተነሳው የናፈቀችኝን ምድር አይ ዘንድ እግሮቼ መራመድ ጀመሩ። ባላውቃትም የማላውቃትን ያክል አልተሰማኝም። እየሰማው ስላደኩ ሊሆን ይችላል። ቢጠይቁኝ ቤታችን ነች የሚል እስኪመስለኝ ያለ ሰቀቀን መራመድ ቀጥያለሁ። ተራምጄ የድሬን ጎዳናዎች እንደ መሳለም ሆኜ ቀኑ መሸና ወደ ማረፊያዬ ተጠጋው። ምሽቱን በውቢቱ ምድር በማይረሳም መንገድ አሳለፍኩ። በማግስቱ ወደ ብዙሃኑ መገኛ የገበያ ስፍራዎች አቀናው። በርካታ ሰዎች የሚሸምቱበትን ታይዋንና አሸዋ ገበያ ተገኘው። ሰው ይተረማመሳል። ብዙ ድምፅ፣ ብዙ ሰላማዊ ግርግር ይሰማል። ሁሉም ይሸምታል፣ ይገዛል። ሁሉም እንዳቅሙ ይለዋወጣል። ከትንሽ እስከ ትልቅ ሸቀጥማ ይውሰደኝ ይላል። እኔም እኔ ብዬ አንዱን ቶርሽን ከፍ ሳደርገው 1000 ብር የከፈልህ እንደሆን ትረግጠናለህ ስለኝ ዋጋው አስገረመኝ። ሸመትኩና ከዚያ ግርግር ወጣው። መንገዴን ስራመድም የድሬን ቆነጃጅቶች ሰረቅ አድርጌ እየተመለከትኩ ወደ ማረፊያ የገባው። በመጨረሻውም ቀን ከፍቅር አዝመራዋ ምድር ከእንግዳ ተቀባዮቿ ሀገር ድሬ መውጣቴ እንግጭ ሲሆን ድሬ ከሰማሁልሽ በላይ ነሽ፣ ከነገሩኝም ትልቅ ያለሽ፣ በቅርቡ ይመጣለው ቃል ይገባለው ብያት ወደ መኖሪያዬ አዱገነት ተመልሻለሁ። ተጓዡ ጋዜጠኛ አማኑኤል ነኝ ከቡና ሚዲያና ኮሙኒኬሽን አዲስ አበባ። አለፍቁል ቢደጁን ነኝና የስለት ልጅ እስካያት ባይኔ ልቤ ድሬስ ያሰላ ቢረዘም ጉዞ መሽለቅ ሞቴን ገላ በሐሳብ ሳላውቀው ደንገጎን ጨርሼ ገባው ድሬ መጋላ።